የየቲሞች አባት ያ ወላጅ ያጡ ልጆችን የሚያለብሰው ሲታረዙ የሚዳብሳቸው ባለቅን ልቦና በጎ አድራጊ የህይወት ጥፍጥና ቆራጭ በሆነው ሞት ወላጅ አባታቸውን ወይም እናታቸውን ላጡ ልጆች አይዟችሁ እኔ ያለሁላችሁ ባይ ነው። በዚሁ የተባረከ የተቀደሰ ስራውም በርካታ የቲሞችን ልብስ አልባሽ የክፉ ቀን ደራሻቸው ጋሻ ሆኖላቸዋል። ይህ አንድ ወቅት ብቻ ሳይሆን የሁል ጊዜ ስራውም ነው። በጎ አድራጊው ኒዛን አብደላ ቤቴን ለየቲሞች ክፍት ማድረግ፣ ከዛ በኋላ የቲሞች የፈለጉትን ይምረጡ። ዋናው ታርጌቴ አባቴ ቢኖር እኮ ይህ ልብስ ይገዛልኝ ነበር ወይ ግዛልኝ ነው ነበር ብሎ የሚያስቡትን እንዲያዙኝ ነው። ታዲያ ይመጣሉ የቲሞች፣ ህፃናቶች እኛ እንመርጥላቸዋለን ወይ ያመጧቸው ሰዎች ይመርጡላቸዋል። ወጣቶች ሲሆኑ ግን የራሳቸው ምርጫ ሊኖራቸው ይችላል። ሴቷ አባያ ትመርጣለች፣ ኮርድና ኮት፣ የተለያየ ኖርማል ቀሚስ፣ ወንድየው ፓኪስታን ጀለቢያ ሱፍ ሁላ ሊመርጥ ይችላል። የፈለግከውን ነው ምረጥ ብዬ ነገርኩት። የፈለገውን ይመርጣል። እኔ ሰርቼ በምችለው ብዬ እሄዳለሁ። ማነው ሰርቼ አለብሳቸዋለሁ፣ ለክቼ ልካለሁ። ቀጠሮ ሲደርስ ኑ ውሰዱ እላለሁ። አመቱን ሙሉ ክፍት ነው። ልብ በል ከዒድ ጋር ከዓረፋ ጋር ከክርስቲያን ወገኖቼ ከጥምቀት ጋር ተያይዞ ቁጥሩ ስለሚጨምር ነው እንጂ በሚዲያ በብዛት ስለሚታይ ነው እንጂ አመቱን ሙሉ ምንጊዜም የቲሞች አሉ፣ ወላጅ አልባዎች አሉ። ረመዳን ሲመጣ የሚዘረጉ እጆችና በፈገግታ የታጀቡ መስተንግዶች ሰው ለሰው መሆኑን የሚያሳዩ መልካም ተግባራት ሁሉ ጎልተው ይከወናሉ። በዚህ ጥልቅ የመተጋገዝና የመተሳሰብ መንፈስን በሚያላብሰው ታላቅ ወር ብዙ የወገንን ድጋፍ የሚሹ እንባቸው ይታበሳል፣ ችግራቸው በእፎይታ ይቀየራል። ይህ ተግባር ተናፋቂው ተወዳጁ የበረከት ወሩ ረመዳን አልፎ ሲሄድስ? የፋሽን ዲዛይን ባለሙያው ግን ደግሞ በብዙዎች ዘንድ መጠሪያው ወላጅ ያጡ ልጆችን አልባሹ ኒዛን አብደላ አሁንማ ሁሉም እንዴት ነው ሁሉም የሆነ የትሩፋቱን ያገኛል። ከረመዳን በኋላ ግን ነገሮች የሚቋረጡባቸው ሁኔታዎች አሉ። ሁልጊዜ ረመዳን ነው የሚሉ ንግግሮች ሰምተን እናውቃለን። ለእኛ ከሁልጊዜ ረመዳን ነው ሁልጊዜ ጾም ነው ብሎ የሚያስቡ ሰዎች አሉ። ሁልጊዜ ጾም እንዳይሆንባቸው ማድረግ ብንችል ከረመዳን በኋላ ቀጣይነት ያለው ነገር ማድረግ ቢቻል በህይወታችን በሀያታችን ሙሉ ብንይዘው የምንጠቀመው እኛ ነን። ወላሂ እኔ የየቲሞችን እነሱን ማልበስ ከጀመርኩ ጀምሮ ማለት ደስታዬም ሀዘኔም በፍጥነት የሚለዋወጥ ሰው ቢሆን ሙርታህ ነኝ። በፍጥነት የሆነ የቲም መጥቶ ሳሰስተው እደሰታለሁ። ከዛ መጥቶ ደግሞ እንዳጎት አይደለም የሚቆጥሩ የሚያልፉበትን ነገር ሲነግሩ ደግሞ ክብደቱን ሲሰማ መቋቋም ያቃተህና ታለቅሳለህ። እሱ ሀዘን ይሆናል። ረመዳን ያስተማረን ትልቁ ቁም ነገር የራስን ረሃብ በማሰብ የሌላውን ጉድለት መሙላት መቻልን ነው። ይህ ደግሞ ሀብታም ከድሃ ጎረቤት ከጎረቤት ሳይለይ በአንድ ላይ ማህበራዊ መገለልን አስቀርቶ ልዩነቶችን ያጠባል። ትናንት በረመዳን ምክንያት የጀመርነው ማካፈል ዛሬ የህይወታችን አካል ሆኖ እንዲቀጥል ህሌናን ስለ መተጋገዝ ይቀሰቅሳል። የረመዳን መንፈስ ሲሰነባበት ሁሌም ቢሆን በልብ ውስጥ ለወንድሜ ለእህቴ ምን ላድርግ የሚል ጥያቄን አትርፎልን ማለፉ ግድ ይላል። ብዙ ኸይራትን ይዞልን መጥቶ አሰርቶን አሳትፎን የሄደ ወር ነው። ይህ በረመዳን እየሰራ ነው የነበርነውን ኸይር ስራዎችን ሳናጎልና ሳናቋርጥ መተዛዘኑን፣ መተባበሩን፣ መመካከሩን፣ መረዳዳቱን እስከ ወዳኛውም ልናስቀጥል ይገባል። ከምን ጊዜውም በላይ ከመንግስታችን ጎን በመቆም እቺን ሀገር ማሻገር ይኖርብናል። መተዛዘን ድንበር የለውም። ረመዳን ኢትዮጵያዊ የቆየ የመተጋገዝ እሴት ይበልጥ እንዲያብብ ትልቅ ሞተር ሆኖ ያገለግላል። ይህ በረከቱ በየቤታችንና በየመንደራችን የጣለው መስተጋብር ነገን በጋራ ለመገንባት የሚያስችል የሞራል ስንቅም ነው። በጎ አድራጊው ለየቲሞች ደራሽ ኒዛን አብደላ ለተለማመደው ሰውማ ረንደውም መስጠት እኮ ሱስ ነው ይላል። ቀስ እያልኩ እየተለማመድኩ ከራሴ ጋር አዳብት ካደረገ በኋላ ወደ ሱስ ነው የተቀየረ። አሁን የመስጠት ሱስ፣ የማልበስ ሱስ ከየቲሞች ጋር ተያይዙ ሱስ ከያዘ በኋላ ግን ማለት ነው። በነገራችን ላይ መስጠት ሱስ ይሆናል። መጀመሪያ ይሄ እጅህ እንዳይፈታ አስሮ የያዘን ነገር ፋይት ትፋለሙና መስጠት ትለምዳለህ። ከለመድክ በኋላ ወደ ሱስ ነው የሚቀየረው። አሁን በሳምንት ቢያንስ ወይ አንድ የቲም ማልበስ አለብኝ ሰው የለም ከተባለ ወይ የሆነ ኡስታዝ ሼህ ወይ ሃይማኖት አባት መሰየር ማልበስ አለብኝ። ሱሴን ማስታገስ የምፈልገው የምችለው በዛ ነው። ይህ እንግዲህ ከቤቴ ካልመጡ ነው።
ከቤት ካልመጡ የሆነ ቦታ ሄጄ ማልበስ መቻል አለብኝ። በታላቁ የረመዳን ወር የታየው ድንቅ መተጋገዝና አብሮነት የዓመቱ ሙሉ ተግባር ሆኖ ሊቀጥል ይገባል። ምክንያቱም ማህበረሰባዊ አብሮነት የሚጸናው በአንድ ወቅት በሚደረግ ድጋፍ ሳይሆን ሁልጊዜ እርስ በርስ በመደጋገፍ በሚገነባው የፍቅር ድልድይ ነው። ይህን ያሳየን የረመዳን ወር ደግሞ በዓመቱ ሊመለስ እነሆ ተሰናብቶን ሂዷል። መተጋገዛችን ይቀጥል፣ የከርሞ ሰውም ይበለን። ኢድ ሙባረክ በርስኪ ኢድ ሙባረክ። አላህ ያገናኘን ለከርሞ በደህና ረመዳን ደጉ ቀን